አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለው አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። በመጀመሪያ ለቻናሌ ደንግጬ ሪከርድን አቋረጥኩ ሲተኮስ ማለት ነው። ሱብሃንአላህ እንዴት እንደደነገጥኩኝ። አላህ ሀገራችን ደገሙት ውዶች። አላህ ሰላም ያድርገው። ምን እንደሆነ አላውቅም። አበይ አላህ ሀገራችንን ሰላም ያድርግልን። የሆነ ነገር በሰማን ሰዓት ተሳቀን ሞትን። ከባድ ነው እላችኋለሁኝ። ያው ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የቻናል ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ የቀኑ ውሎዬን ማሳያችሁ ይሆናል። ብዙ የሚሄድበት ቦታ ስላለኝ ብዙ ነገር ስለማሳያችሁ እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ብዙ ሰው ጋር እንዲደርስ ቪዲዮውን ሲጀምሩ ደግሞ ላይክ ማድረጋችሁን አትርሱ። ያው እንዳያችሁት ቤቴን አጸዳድቼ ምናምን ልጄን ቁርሱን አብልቼ ወደ ትምህርት ቤት ከሸኘው በኋላ ኪዩ ሚዛን ትስሩ ተብለው ሚዛን ሰርተው ነበር። ቪዲዮ እየቀረስኩት ነበረ። ከዛ ቤቴን ካጸዳደው በኋላ ልጄን ቁርሱን አብልቼ ወደ ትምህርት ቤት ከሸኘሁት በኋላ የት ሄድኩ መሰላችሁ? ዶሮ የሚያረቡበት ቦታ የት መሰላችሁ? የቦታ አውራው ጎዳና የሚሉት ወደ ባህሩ መሄጃ ማለት ነው። እንደምታዩት ዶሮ ወዳው ተቀፍቅፈው ተረክቧቸው ነው። እነዚህን ዶሮዎች ይረከቧቸውና ትንሽ ከፍ ከፍ ሲሉላቸው ደግሞ እነሱ ገበያ አውጥተው ይሸጧቸዋል ማለት ነው። ገበያ ላይ ከሚገዛ እዛ ቦታ ሄደን ብንገዛ አሪፍ ነው ለኛ ማለት ነው። ገበያ ላይ ሲሆን ካንዱ በሽታ ይዘው ይመጣሉ። መርጣችሁም አትገዙም። እዛው ቦታው ስትሄዱ ግን በደንብ መርጣችሁ በበሽታውም ሳትጠራጠሩ መግዛት ትችላላችሁ። አንድ ቤት እኮ አልነበረም። አንድ ቤት ገበያ ስንመጣ በፊት ምንም የለም እኮ አሁን እንደው ቆርቆሮ ሆነ ጠቅላላ አንድ ቤት እና ያያቸዋቸው ጫጩቶች 45 ቀን ጫጩቶች ናቸው። እነዛን በ450 ብር ከገዛቸው አሉን። ውድ ናቸው። እነዚህ ደግሞ ትንሽ ከፍ ከፍ ይላሉ። ከዛ ደግሞ አየናቸውና እዛ ሌላ ቦታ ሄደን እነዚህ ከፍ ከፍ የሚሉትን ለጊዜው እስኪ እንሞክራቸው ብለን እነዚህን በ500 ብር ሂሳብ ገዝተን መጥተናል። አሁን የትራንስፖርቱ የመኗቸውን ሂሳብ ምናምን ስለሚያስቡ ውድ ነው። ከዛም በኋላ ገዝቼ መጣሁኝ እና ኪዩ ጧት ትምህርት ቤት ሲሄድ ሩዝ ሰርተሽ እንድትጠብቂ ምሳዬን ብሎኝ ነበር። ሩዝ በዚህ መልኩ ሰርቼለታለሁ። ልጄ ሩዝ፣ ፓስታ፣ መኮረኒ ምናምን በጣም ነው የሚወደው እና እንደዚህ ሰርቼ ጠብቃለሁ። ከዛ ሰዓት ደርሶ ኪዩም መጣተ ትምህርት ቤት። ከዛ ምሳችንን በላን። ያው እሱ ሩዝ ብቻ ነው የበላው ብሎ ሩዝ ነው የበላው። ምሳችንን ከበላን በኋላ ቂጣም ደግሞ ጋግሬለት ነበር። የቡና ቁርስ በሉት ያው። ከዛ ቂጣችንም የቡና ቁርስ በላን። ቡና ሰዓት ደረሰ። ቡና አፈላሁኝ። ከዛ ቡና ልጠጣ ይሄው እንደዚህ የቀዳሁ ነው። ኑ አህሪቡ ተፈደሉ እላችኋለሁ ውድ እህቶቼ። ያው እንግዲህ ቡናችን ደርሶ በዚህ መልኩ ከጠጣም በኋላ ወደ ውጭ ቁጭ ብለን ነበር በረንዳ ላይ። ውሃ ጠምቶ ነው። አማርኛ ትችላለህ እንዴ? አማርኛ ማውራት ትችላለህ? ጎበዝ ጎበዝ ነው። ትንሽ ትንሽ ነው የምችለው። የኔ አባት እናትህ ጋር ነው የመጣኸው? ሌላ ጊዜ እሰጥሃለሁ። እሺ ትመጣለህ? ሌላ ጊዜ ትመጣለህ? በዚህ ሌላ ጊዜ አዘጋጅቼ እጠብቅሃለሁ። እሺ የኔ አባት አሁን አምጣ ላድርግልህ። ጎበዝ። የት ነው ሀገርህ ማሩ? ሰቆጣ። ከሰቆጣ ነው የመጣኸው? የት ነው የምትኖረው አሁን? አሁን የምታድሩት የት ነው? አሁን ትሄዳላችሁ? አትደርሱም እኮ ሩቅ አይደል? ሰቆጣ ሩቅ ነው። ከተማ ነው የምታድሩት?
እና ውጭ ላይ ቁጭ ብለን ከሰቆጣ የመጡት እንትኖች ማለት ነው እንደዚህ በየመንደሩ ይዞራሉና የሆነ ህፃን ልጅ ነው ውጭ ላይ ቁጭ ብዬ ነበር እና ውሃ ጣማኝ ብሎ መጥቶ እንዴት እንደሚያሳዝን ከዛ 3 ሊትር ከዘይት ጨርሼበት 3 ሊትር አዲስ ነበረችኝ አጥቢያት ውሃ አስቀምጬባት ከዛ ያችን ሲያይ እናትዋ አለኝ ጀሪካዋን ስጭኝ አለኝ። ከዛ ሌላ ጊዜ አዘጋጅቼ እጠብቅሃለሁ እያልኩት ከዛም በኋላ ሄደ ውሃውን ይዞ እላችኋለሁኝ። አሁን እንግዲህ ቡናችን ከጠጣጣም በኋላ ወደ ማታ ላይ በዚህ አካባቢ ሸሙሳ ቦታ አለን ሳራ ወጥቷል በዛ አካባቢና እስኪ እንዴት ነው ብለን ልናየው ሄደን ነበረ። አያችሁት ይሄ ሸሙሳ ሳፋሪኮሙ ነው እንግዲህ ከሳፋሪኮሙ ወደ ታች ያለው ከተማ ነው። በቃ በማደያው ቅርብ ነው። ከኛ ሰፈር ይሄ ቅርብ ነው። በነገራችን ላይ አስመራ በር ስር ያለው ማደያ ከዛ ቀጥ ብላችሁ ስትሄዱ በቃ ቅርብ ነው። እንደዚህ እንደኛ ሩቅ አይደለም፣ ግን እንደ ቅርበቱ እንደኛ ሰፈር አልደመቀም። ብዙ ቤቶች ምናምን የሉትም። ጸጥ ረጭ ያለ ነው እና እንደምታዩት እዚህ እኛ ቦታ አጠገብ 2 ቤቶች አሉ። አንደኛው ተገርፈዋል፣ አንደኛው ደግሞ እንደምታዩት ተጀምሮ ቆሟል፣ አላለቀም። ቆየኛም ቦታ አሳያችኋለሁ። እንግዲህ ከላይ ናቸው ቤቶች አሉት። አያችሁት? ከላይ የኛ ትንሽ ዝቅ ይላል፣ ደላላው ላይ ነው። አልደመቀም ሰፈሩ። የኛ ሰፈር ጎራ ላይ ይሁን ትንሽ ራቅ ይበል እንጂ ደምቋል። ብዙ ቤቶች ምናምን አሉት። ይሄ ግን እንደ ቅርበቱ አልደመቀም ገና፣ ግን ደልዳላ ነው። እንደኛ ጎራ አይደለም። አያችሁት? እኔ እዚህ ውሃ ልኩ ላይ ቁጭ ብዬ ነው። ከዚህ ከውሃ ልኩ አጠገብ ጀምሮ ወዳ ድረስ ነው የኛ ቦታ። ሳሩ ገና እያወጣ ነው። ማሻአላህ እዚህ አካባቢ እንደዚህ ዝናብ ሲጥል ምናምን ከብት አያመጡም፣ ይጠብቃሉ ከብቶቻቸውን። አያችሁት? ከዚህ ጀምሮ በዛች በግራሯ ወደዛ አልፎ 200 ካሬ ነው። ቆይኪዩን አሳይ እያልኩት ነበር። ቪዲዮ ቀርጫለሁ፣ አሳያችኋለሁ። አያችሁት? በዛ ብሎ ይሄ ከጎን ያለው ነው። የኛ ደግሞ ይሄ ኪዩ በሚሄድበት አያችሁት? ከታች ጀምሮ አሁን ወደ ታች ነበር ወደ ላይ እያልኩት ነው። አሁን በሚሄድበት ጀምሮ ማለት ነው። በዛ ያውም እሱ ትንሽ ወደ ላይ ገብቶብኛል። ወደ ታች ሳሩ ደረቅ ያለው ሳር ጋር በዛ ብሎ አልፎ እዛ ጋር ሆኖ ከዛ ወደ ላይ ይሄዳል። ያያችሁት? እዛ ከኛ ጎን ያለው ምናምን በደንብ ሳር አብቅሏል። እዚህ ግን የኛ አሸዋው ምናምኑ ሲሚንቶ ምናምን ስለተደፋበት በጎን መላጣ ነው የሆነው። ብዙም አላወጣም። ሳር ግን ሲያወጣ ይሸጣል። ከዛ በዛ ብሎ ኪዩ ወደ ታች ነው ሄደው። አሁንም እዛ ላይ የደረቀ ሳር ይታያቸዋል። በዛ ብሎ ኪዩ በሚመጣበት ብሎ ወደዚህ እንጨቶቹ በተተከሉበት አጠገብ ነው ድካው። 200 ካሬ ነው። የዛሬ ስንት አመት ነበር የገዛ ነው? ቆይቷል። ቆይ መሰለኝ 3 አመት ወይ 4 አመት ይሆናል። እና አይታይ ታረግንና ወደ ቤታችን እየተመለስን ነው። በነገራችን ላይ ልንሸጠው ነበር፣ ግን አሁን ገበያ የለም። እኔ ለምን እንደሆነ አይገባኝም። ከዛ ዞር ብለን ካየነው በኋላ አሪፍ ንፋስ አለው በነገራችን ላይ ደስ ይላልና ትንሽ ዞር ብለን ወደ ቤታችን እየተመለስን ነው። የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ